ግን ከባለ ሀብቶቹ ጋር በተያያዘ በተለይ ወላይታ ላይ በነበረው የታዳጊ ወጣቶች ምዘና ውድድር ክቡር አቶ ኢሳያስ ጂራን አግኝቻቸው ነበር። የኢትዮጵያ እግር ኳስ ፌዴሬሽን ብቻው ምንም ሊያደርግ አይችልም ያሉት ሀሳብ ጋር ተመሳሰለብኝ። ባለ ሀብቶች ወደ እግር ኳሱ መምጣት አለባቸው። ባለድርሻ አካላቶች እግር ኳሱን ለመደገፍ የተለየ ስራ መስራት አለባቸው። ፌዴሬሽኑ ብቻውን ሊያደርግ አይችልም ብለዋል ቃል በቃል። ትክክል። እናንተስ ባለ ሀብቱን ወደ እናንተ ለማምጣት ባለድርሻ አካሉ የትኛው ነው የስፖርት ወዳዱን ማህበረሰብ ወደ እናንተ ቢሮ ለመሳብ ምንድን ነው ያደረጋችሁት የተለየ ጥረት? ያው አሁን አሰራሩ አንድ ፍራንክሊ መናገር የምፈልገው ነገር አንዳንድ የህግ ማዕቀፎች እንደዚህ እንድታረግ መንገድ አይከፍቱልን። ለምሳሌ የአካዳሚዎችን ላይሰንስ ማን እየሰጠ ያለው? አሁን ፕሮጀክት ልከፍት ብፈልግ እኔ አንደኛ ላይሰንስ ሊኖረኝ ይገባል። አስፈላጊውን ነገር ማሟላት መቻል ቢሮ ምናምን የሚለው ነገር ማሟላት እንዳለበት ይታወቃል። ብዙ ነገር ልከፍት ሲሄድ ግን የሚፈቅድልኝ አይዘር የከተማ አስተዳደሩ ወጣትና ስፖርት ቢሮ ነው ወይም ደግሞ የፌዴራል ስፖርት ባህልና ስፖርት ሚኒስቴር። የኢትዮጵያ እግር ኳስ ፌዴሬሽን ሮል እዚህ ጋር ምንም ሮል የለንም። በዚህ ጉዳይ ሮል ሊኖረን ይገባል። ስለዚህ አንዳንድ በፖሊሲ ደረጃ የተቀመጡ የህግ ማዕቀፎች ሊሻሻሉ ይገባል። ማንዴቱን ለማመስጠት ለኢትዮጵያ እግር ኳስ ፌዴሬሽን ተሰጥቷል። ኢትዮጵያ እግር ኳስ ፌዴሬሽን ከዚህ ቀደም ያዘጋጀው መመሪያ አለው፣ የአካዳሚ መመሪያ። አንደኛው የብሮንዝ ሌቭል፣ ሲልቨር ሌቭል እና የጎልድ ሌቭል ብለን ብሮንዝ ሌቭል ያላቸው የትኞቹ እነዚህ በየሰፈሩ እየደከሙ እየሰሩ ያሉ ፕሮጀክቶችን ምናምን የሚሰሩ አሉ። በብሮንዝ በሲልቨር ሌቭል ላይ ደግሞ ከነሱ ከፍ ያለ ስታንዳርድ ይዘው ደግሞ እየሰሩ ያሉ አካዳሚ ነን እያሉ ደግሞ እየሰሩ ያሉ አሉ። ቢሮ ምናምንም ሜዳም ምናምን ይዘው እየሰሩ ያሉ አሉ። ጎልደን ሌቭል ላይ ደግሞ የተሻለ ስትራክቸር ኖሯቸው አካዳሚ ፈጥረው ግንባታ ገንብተው ምናምን የሚሰሩ ደግሞ ለነሱ መሰጠው ደረጃ ነው። ይሄ በኢትዮጵያ እግር ኳስ ፌዴሬሽን በስራ አስፈጻሚ የሚጸደቅ ነው። ግን ይሄንን ነገር ፕራክቲካል ለማድረግ አንደኛ የህግ ማዕቀፉ መስተካከል አለበት። ካልሆነ አታስተካክለው። አሁን የምዘና ውድድሮች ሲካሄዱ ነበሩ። የምዘና ውድድሮች ላይ በርካታ ተሳታፊዎቻችን የፓይለት ፕሮጀክቶቻችን ልጆች ምን አየ የሆነ ነገር ስትሞክር ለውጥ ማምጣት እንደምትችል የምታየው በመሞከር ናቸው። በእነዚህ በፓይለት እንኳን በመሞከር ነው ልጆች የተሻለ ነገር ማየት እየቻለን ያለን። አሁን 3 ፖይንት ላይ አይታችሁ ሰሞኑን ሰምታችሁ ከሆነ ትልልቅ ከሆኑ ቲሞች ጋር የወዳጅነት ጨዋታ አድርገው ያሸነፉትም አለ፣ በሊግ ደረጃ እየተጫወቱ ያሉ አቻ ያገኙበት ሂደት አለና አንድ ቦታ ምርጦቹን ስታሰራ ምን ስትል እግር ኳሱ ላይ የሆነ ለውጥ ታመጣለ። ግን የእግር ኳስ ፌዴሬሽኑ ብቻ አይደለም ማንዴት መሆን መቻል አለበት። አጠቃላይ የህግ ማዕቀፋችን ሊሻሻል ይገባል። ያኔ ወደኛ ስታመጣው ወይ እኛ ጋር ሲመጣ በዚሁ ልክ የግል ባለ ሀብቱንም ምንንም እንትን እያልኩ ትመጣለ እያበረታታው የሚሄድበት መንገድ ይኖራል እንጂ ያለ በለዚያ የሆነችን ለውጥ ከሆነ አካል ብቻ መጠበቁ በጣም ከባድ ነው የሚሆነው። ከዚህ ቀደም እኮ እነ አዳነ ግርማ እነ ሳላዲን ሰይድ የመጡበት ፕሮጀክት እኮ በጣም ይወደሳል። እሱ ፕሮጀክት እንዴት ተጀመረ፣ እንዴት መጣ፣ የቱ ጋር ደረሰ የሚለው የኢትዮጵያ እግር ኳስ ፌዴሬሽን እኮ አይደለም የሚሰራው። ሳለ እንደ መንግስት የነበረው የወጣቶችና ስፖርት ሚኒስቴር የዘረጋው መዋቅር እስከ መጨረሻው ድረስ ያንን ማድረግ ስለቻለ ገብቷል። ያ ነገር ደግሞ ወደ ኢትዮጵያ እግር ኳስ ፌዴሬሽን መሆን ቢችል አደረጃጀቶች ቢስተካከሉ በእርግጠኝነት በርካታ ልጆች መገኘት ይችላሉ። በየቦታው ያሉ ይሄ ለስም አካዳሚ ነኝ ምናምን እያለ እየከፈተ ያለውን ስራ ታስይዘዋል። ምን ላይሰንስ ይዘን እየሰራ ያለው ለዚህ ስልጣና ይሄ ላይሰንስ ያስፈልጋል ትለዋል። በዝም ብሎ በልምድ ልክ እኔ መጀመሪያ ሴቶች የሻምፒዮንኩ ምናምን ያልኩበት ነገር ልክ እንደዛ ልምድ አዋላጅ መሆን የለብንም። በቃ ትክክል አይደለም። ስንት እኮ የኔ ያበላሽውት ልጅ ይኖራል። እኔ ራሱ ያበላሽውት ልጅ እኮ ይኖራል በእግር ኳስ ውስጥ ማለት ስታሰራቸው ኦቨርዶዝ ሆኖባቸው ወይ ማለት ዩሲ ጥናታዊ ሳይንሳዊ ጥናት አልነበረም። ስለዚህ ስልጣና ያስፈልገዋል። በዛ አይነት መልኩ ነው መሄድ ያለብን። እንደው ስለ አቶ ኢሳያስ ጂራ እናንሳ እንደው ምክንያቱም እሳቸው ያው ከፌዴሬሽኑ ፕሬዚዳንት በፊት የእግር ኳስ ፕሬዚዳንት ነበሩ። የጅማ አባ ጅፋር
እንደው ምን አይነት ሰው ናቸው? እንደው ብዙ ጊዜ እኔ እውነት ለመናገር እሳቸው ያው ሚዲያ ላይ ብዙ አይቀርቡም፣ መግለጫዎች ሲኖሩ እንደዚህ አይነት ነገሮች ላይ ምናምን ነው እንጂ እንደው ለኢትዮጵያ ያላቸው እግር ኳስ አመለካከታቸው ምናምን እንደው ካንተ አንደበት እንስማው። ምን አይነት ሰው ናቸው አቶ ኢሳያስ ጅራ? አቶ ኢሳያስ በቃ ፒውር ኢትዮጵያዊ ሰው ናቸው። ኢትዮጵያዊነትን በደንብ አድርገው በሄዱበት ቦታ የሚያቀነቅኑ በሄዱበት ቦታ ሪፕሬዘንት የሚያደርጉ ናቸው። እግር ኳስን በደንብ የተረዱ አንዳንዴ ከአሰልጣኞች ማሰማውን ነገር ከሳቸው ትሰማለህ። በዚህ ደረጃ ሀሳብ እግር ኳስን ተረድተውታል ብለህ እስከምትገረም ድረስ እንግዲህ ይሄ የኖሩበትም ስለሆነ ማለት ነው። የደቡብ ኢትዮጵያ ታዳጊዎችና የሶማሌ ክልል ጨዋታ ሲያደርጉ ስቴዲየም ላይ ተገኝተው ነበርና በጣም ስሜታዊ የሆኑ ኳሱን ሲመለከቱ ለማየት ሞክሬያለሁ። ኢቭን አሁን ናሽናል ቲማችን ሲጫወት ምናምን እንደዚህ ከጨዋታ በኋላ ከጨዋታ በፊት ምናምን እናወራለን። እንዴ ተደዋውለን ስናወራ ምናምን ዛሬ ግን እኮ ልጆቹ አይታቸዋል በዚህ እንደዚህ በዚህ መስመር በኩል በእንደዚህ በኩል ምናምን ብሎ ልክ አንድ የእግር ኳስ አሰልጣኝ ወይም ከሆነ ሌቭል ላይ ካለ ሰው የምትጠብቀውን ነገር ከአቶ ኢሳያስ ትሰማለህ። የምሬን ነው የምነግርህ። እኔ አሁን ለማቆለጳጰስ ምናምን ፈልጌ የምናገረው ነገር እውነታ ነው። እዚህ ፌዴሬሽንም ኖርኩም አልኖርኩም ሁሌም ልናገረው የምችል ነገር ኳስን በደንብ የሚያቅሰው በየትም ቦታ ስትሄድ አሁን አንዳንድ የአፍሪካ ቦታዎች ስብሰባዎች ላይ ስትሄድ ሌሎች ቦታዎች ላይ መብትን እስከ ጥግ የሚያስከብርልህ ሰው ቢኖር አቶ ኢሳያስ ከኢትዮጵያዊ ኩራትና ክብር ጋር ማለት የምሬ ነው የምነግርህ። በጣም ብዙ ቦታ ስላየሁት ያንን ነገር ማለት ነው። ግን ለምንድን ነው ሚዲያ ላይ የማይቀርቡት? በዚህ አጋጣሚ ጠንከር ወዳለው ጥያቄ በዓለም ውስጥ ያሉት የእግር ኳስ ፌዴሬሽን አመራሮች በተለይ የናሽናል ቲም አሰልጣኞችን ሲሾሙ ፌዴሬሽናቸው ትልቅ ውሎችን ሲፈጽም ብዙ ጊዜ የፌዴሬሽን ፕሬዚዳንቶች ይገኛሉ። እኛ ጋር ብዙ ጊዜ የምትገኘው ባህሩ ለምሳሌ ከአሰልጣኞች ሹመት ጋር እንኳን ብንገናኝ ብዙ ጊዜ የገብረመድህን ኃይሌም የአሰልጣኝ ገብረመድህን ኃይሌ ሹመት ላይም የመሳይ ተፈሪ ላይም ሞር ኢንቮልቭ ስታደርግ የነበረው ደበራችሁ? አዎ የገብረመድህን ኃይሌ ላይ ደበራችሁ ወይ ነው? አልደበረም። እና ለምንድን ነው ማለት የኔ ምን ነበር ወይ? አይ ብዙ ሰው ለምንድን ነው የማይቀርቡት ይላሉ። ለምሳሌ እንደዚህ ሀገራዊ የሆኑ ትልልቅ ጉዳዮች በእግር ኳሱ ላይ ሲከሰቱ ምን መለከተው አንተ ነው። እንደውም አንዳንድ ሰዎች እኮ ባህሩ ከአንዳንድ ሚዲያዎች ጋር የሚያያዘው ማለት በአንተ በኩል ሳይሆን ሚዲያዎች የሚያወጡበት ብዙ ጊዜ ራሱን አጋፍጦ ስለሚመጣ ይላሉ። እስኪ ይሄንን ምናልባት ከሳቸውም አንግል አድርገ ሁለተኛ ነገር ደግሞ ካንተም መነሻ አድርገ ብትመልሰው። እሳቸው ሚዲያ ላይ የመቅረብ ፍራቻ ምናምን የላቸው መቅረብም ይፈልጋሉ ማለት ኢምፖርታንት ሆኖ ሲገኝ በጣም አስፈላጊ ነው ብለው ሲያምኑ ይገኛሉ። ከዛ ውጪ ግን ኦፕሬሽናል ስራውን ጽህፈት ቤቱ ነው የሚሰራው ብለው የሚያምኑ ናቸው እና ስራን ቆጥረው የሚሰጡ ናቸው። ስለዚህ ይሄ በእናንተ ማኔጅ የሚደረግ ነው፣ ከእናንተ በላይ ከሆነ ደግሞ እኔ ራሴ ኢንቮልቭ አድርጋለሁ የሚሉ ናቸውና የስራ ነጻነትን ከመስጠት አንጻር ነው። ሌላ ምንም አይነት የተለየ እንትን የለውም፣ አጀንዳም የለውም። እኔ አሁን ብዙ ቦታ አያለው ናሽናል ቲም ላይ ናሽናል ቲሙ ሲጓዝ ምናምን እንትኖችን ታያለ ፕሬዚዳንቶች ምናምን አሉ ሲሄዱ ምናምን። እሳቸው ፕሮፌሽናል ስራ ነው ለኮቹ የምሰጠው ነው፣ ኮቹ በነጻነት ስራውን ይስራ፣ የኔ ፕሬዘንስ አንዳንዴ ፕሬዠር ሊፈጥር ይችላል ብለው የሚያምኑ ናቸውና ስራ ነጻነትን ከመስጠት አንጻር ነገር ግን አስፈላጊ ሲሆን አንዳንዴ አሁን ሚዲያ ላይ የሚመጡ ሰዎች ተናፍቆ ሲመጡ ራሱ የሚናገሩት ነገር ኤክስፔክትድ ነው አይደል? በዛም ደረጃ ነገሮችን ማየቱ እጅግ በጣም አስፈላጊ ነው እንጂ የእንትን ጉዳይ አይደለም፣ የመሸሽ ምናምን ሳይሆን በቃ ነጻነት ሰጥቶ ስራን ለኦፕሬሽናል ስራ ስለሆነ ኦፕሬሽናል ስራውን ዋና ጸሐፊው ስራ የሚል ነገር ባህ የኢትዮጵያ አፍሪካ ዋንጫን የምታዘጋጅ ይመስላል እንደው ግምትህ? በደንብ ታዘጋጃለች። አንደኛ መንግስት የወሰደው ኢኒሺዬቲቭ ከባድ ነው። አሁን የኢትዮጵያ እግር ኳስ ፌዴሬሽን ብቻ የወሰደው ኃላፊነት አይደለም፣ መንግስት በራሱ ትልቁን ኢኒሺዬቲቭ ወስዷል፣ የአፍሪካ ዋንጫን ማዘጋጀት የሚለው። ስለዚህ ከዛ አንጻር መሰራት ያለባቸው ስራዎች ምንድን ናቸው የሚለው በደንብ ታውቀዋል። በዛ ሂደት ውስጥ በእርግጠኝነት ያንን ማሳካት ይቻላል የሚል እምነት አለ። ምክንያቱም
እዛም ካፍም አካባቢ ያለው በተለይ ጠቅላላ ጉባኤው ላይ እንዲያው አጋነን ካትበለኝና የትም ሀገር እንደዚህ አይነት አቀባበል ያን ጊዜ ያው እንደዚህ አይነት ኦርጋናይዜሽን ተደርጎ ማያቀም ካፍም በተደጋጋሚ እያነሳው ያለ እና ገርሟቸው በቃ ተደንቀው ያሉ። ስለዚህ አልወጣንላቸውም። አዎ አታስታውስም እንዴ? አብረን ነበር ንጌ ዶክተር ፓትሪስ ሞትሴፔ እኮ በተደጋጋሚ የሚያነሱት መሄድ አልፈልግም ሁሉ ሲሉ ነበር። በጣም ወደውት ነበር እና ተስፋለን በጣም የአዲስ አበባ ስታዲየም የፊኒሺንግ 18.6 ቢሊዮን ብር ነው የሚያስፈልገው። ብዙ ነው እኮ አይደል? በጣም ብዙ ነው። የአዲስ አበባ ስታዲየም እንግዲህ ኢትዮጵያ እግር ኳስ ፌዴሬሽን ከመግባቴ በፊት ባሉት አመታቶች በጠቅላላ የተጀመረ ያስታውሳለሁና ደግሞ አንድ መግለጫ ላይ 900 ቀናት ሲባል እኔ ብቻ ነኝ የሰማው ትላለሁ። 900 ለማጠናቀቅ 900 ቀናት ተብሎ ሲገለጽ 2.5 ቢሊዮን ብር ስንት 900 ቀናቶች አለፉ። የምሬ ነው። በጣም ትልቅ ፕሮጀክት ነው። ጃይንት ስቴዲየም ነው። በጣም ሊያኮራን የሚችል ነው። ለኤርፖርት በጣም ቅርብ ቦታ ላይ የሚገኝ የተለያዩ የሆቴል ፋሲሊቲዎች በተሻለ ደረጃ በሚገኝበት መዲናችን ላይ የሚገኝ ነው። ይሄንን ማጠናቀቅ ከተቻለ በእርግጠኝነት you will see ትልልቅ ቲሞች ራሱ የአፍሪካ ዋንጫ ማዘጋጀቱ የአፍሪካ ቻምፒየንስ ሊግ ራሱ እንዳለ እንደተጠበቀ ሆኖ እነዚህ የአውሮፓ ቲሞች የተለያዩ ዓለም ላይ እንግዲህ ትልልቅ ምንላቸው ቲሞች እንትን የሚሉበት ቦታ ይሆናል። ለቀድሞ ውድድር ዝግጅት የሚመጡበት ፕላስ አንዳንድ ውድድሮችን ወደዚህ ሀገር ሄደን እንጫወት የሚሉበት መድረክ ይፈጠራል ብዬ አስባለሁ። የኔ ሀሳብና የኔ ህልም ኢትዮጵያን የስፖርት ሀብ ማድረግ ልክ አሁን ሞሮኮ ላይ እየተፈጠረ ያለው ሞሮኮ ላይ እኮ እየተፈጠረ ያለው እኮ የሚገርም ተአምር ነው። ልክ እኛ ወጣን አይደል? ወደ ስንት ቲም ነው የነበረው ሞሮኮ ላይ? በጣም በርካታ ቲም የነበረው ወደ 10 ምናምን ቲም እኮ ነው የነበረው ለዚህ ለዓለም ዋንጫ ማጣሪያ። ልክ እኛ ስንወጣ አሁን ደግሞ ቀጥሏል። ዩ17 ውድድር ደግሞ ቀጥሏል። በየጊዜው ውድድሮች አሉ። ራሳቸውን በጣም እንትን እያሉ ያሳደጉ ያለበት ካላቸው ሌቭል ላይ በጣም ከፍ እያለ የሄዱበት ነው። በአጋጣሚ ሞሮኮ ላይ ቴክኒካል ሴንተራቸውን የማየት እድሉ ነበር። እነ አሽራፍ ሀኪሚ የሚያርፉበት ቴክኒካል ሴንተር ውስጥ 5 ስታር ሆቴል አለ። የሚገርም 5 ስታር ሆቴል፣ የሚገርም ፋሲሊቲ። ተጫዋቹ ራሱ ያወጣ ከዛ ግቢ እንዲ ወዴት ምን ያደርጋል? ምን ሊያደርግ ሁሉ ነገር አለ። ከሆቴሉ ዞር ሲል ሜዳው መዝናኛው መዋኛው አለ፣ ጃኩዚው ምኑ ኤቭሪቲንግ። ቲቪ ሩማቸው ራሱ በጣም የሚገርም ነው። ወደ 7-8 ቲቪ ነው ያየሁት። አንደኛው ላይ ዞር ስትል ስፓኒሽ ላሊጋ ታይበታል፣ በዛኛው እንግሊዝ ፕሪሚየር ሊግ፣ በዚህኛው ሌላ ሊግ። በቃ ስፖርት ባር ነው። በቃ ስፖርት ባር እዛ ቁጭ ብለው ነው ይገባቆ በስሜት እዛ። አይ በቃ እኔ የሚቆጨኝ ነገር ብዙ ጊዜ ሳይ በተለይ ናሽናል ቲሙ ተጫውተው ከመጣ በኋላ ፊት ልክ ሲሆን አላየው። በተለይ ከሜዳ ውጭ መጫወቱ ብሔራዊ ቡድኑ የሚያስደስት አይመስለኝ። በተለይ አብዛኛው ሰው ያነሳል ይሄንን ጥያቄ። አሁን ናሽናል ቲሙ ውጤት ጠፋበት ይባላል፣ ግን ያለ ደጋፊ ከደጋፊ ውጭ ሄዶ ነው ሰው ሀገር ላይ ተጫውቶ የሚመጣው። ይሄ ሁሉ ፋሲሊቲ ታያለ። ይሄንን የስፖርት ሀብ አገሬ ላይ ማድረግ ፈልጋለሁ ትላለ፣ ግን ምንድነው ፊልም የምታደርገው? ኢትዮጵያ ቢያንስ አንድም ጨዋታ ኢንተርናሽናል ጨዋታዎችን የምታደርግበት ሜዳም የላትም እና ምንድነው ፊልም የምታደርገው? አንተም እንዳመራር እዛ ቦታ ላይ ምስላለህ ማለት በጣም ውስጥ እንትን ይላል። ሁለት ሀሳቦች ይመጣሉ። አንደኛው በጣም ኢንስፓየርድ የሚያደርግ ይሄ ነገር ቢኖራል ምናምን ብለህ በጣም ውሽ የምታደርገው፣ አንደኛው ደግሞ ልብ ስብር የሚልበት አሁን ያለው ሁኔታ ምን ይመስላል፣ ያን ላደርግ የሚችልበት ኢንቫይሮንመንት አለ ነው ያን ማስተካከል የምንችልበት የሚለው ጥያቄ የሚሆንበት ማለት ነው። በእርግጠኝነት ይህንን ነገር በተለይ ይሄ አሁን ሞሮኮ ላይ ያለው መነሳሳት ምናምን በጠቅላላ ያለው ፋሲሊቲ ክቡር ጠቅላይ ሚኒስትሩ በደንብ መረጃው ከደረሳቸው በእርግጠኝነት ማድረግ ይችላሉ ብዬ አምናለሁ። ምክንያቱም ትልልቅ ፕሮጀክቶችን በአጭር ጊዜ ውስጥ እያደረጉ እያየን ያለ ነው። ይሄን ማድረግ ከተቻለ እንዳለ አፍሪካ ወደ ሞሮኮ ነው አይደል እየሄደ ያለው፣ ወደ አዲስ አበባ ወደ ኢትዮጵያ የሚሆንበት ሞመንት እጅግ በጣም ሰፊ ነው የሚሆነውና ሞሮኮ ሌላ ዓለም ነች። እንደውም ፕሬዘንት ያደረጉልን እየዞር ከሁሉም ሀገራት የተውጣጡ ጂኤሶች ነበሩና እያወራን እየሄድን
ይሄ ነገር ሌሎች አፍሪካ ቱኒዚያ ላይ ያለ ልበላል አንደኛው እንግዲህ አንዳንዴ ያመልጣል አይደል ስትናገር ፕሬዘንት የሚያደርገው ሰውዬ ቱኒዚያ ዓለም ላይ አታገኝም ማለት እንደዚህ አይነት ፋሲሊቲ ዓለም ላይ አታገኝም ያለው የሞሮኮ ማለት ነው። የሞሮኮ ማለት ገብቷል። አሁን ሞሮኮን እንደ አፍሪካ አይተን ከአፍሪካ ጋር ማወዳደር ብቻ አይደለም ዓለም ላይ እንደዚህ አይነት ፋሲሊቲ የምታገኝም ሬር ናቸው። 2 ነው 3 ቦታ ነው ያለው እንደዚህ አይነት ፋሲሊቲ ያላቸው እና የዓለም ዋንጫ አዘጋጅ ናት እኮ እሷም በቅርቡ የዓለም ዋንጫን እንግዲህ 2030 ከስፔን ከፖርቹጋል ጋር በጋራ ሆነው ያዘጋጃሉ። ለዛ ዝግጅት በጣም ብዙ ስራ እየሰሩ ነው የሚገኙት። ለዛ ነው አሁን የስፖርት ሀብ አድርገውት በየመንገዱ ስትሄድ ከተማው ላይ ስትንቀሳቀስ የምታየው ፋሲሊቲ የሚገርም በጣም የሚገርም ሁሉም እየገባ የሚጫወትበት ማለት ተዘጋጅቶላል። ገብተህ ትጫወታለህ፣ ኢንተርቴን ታደርጋለህ። ይሄ ነገር የሚገርም የእድሜ ደረጃ ውድድሮች በስፋት አሉ። በስፋት ኢቨን አካዳሚው ስንሄድ እየጎበኘን አንደኛው ሜዳ ላይ U17 ጌም ያደርጋል፣ አንደኛው ሜዳ ላይ ሴቶች ትሬኒንግ ይሰራሉ። በእድሜ ደረጃ ተከፋፍለው እያንዳንዱ የራሳቸው ፋሲሊቲ ያላቸው የሚያርፉበት ምናምን በጣም ትልቅ ሄክታር ላይ ያረፈ እኮ ሰፈር በቃ መንደር ነው አካባቢው ማለት ነውና እንደው ላላየው ሰው ስትገልጸው ብዙ እንደውም ፒክቸሩን አታውጣው። ፈይሰል ዛኪር ቢገልጽላችሁ በደንብ እሱ እዛ ሄዶ ስለነበረ በደንብ አይቶታል። በደንብ እንደው ባሂ ብዙ ጊዜ ኢትዮጵያን ብሔራዊ ቡድን በቡድን መሪነት የመውሰድ አጋጣሚ ነበርና ኢትዮጵያን እግር ኳስ ተጫዋቾችን ከአውሮፓዎቹ ጋር እንደው እናገናኛቸውና እንደው ምን ያህል ርቀት ተለያይተናል። አሁን ለምሳሌ ባለፈውም እነ ሳላህን የማግኘት እድሉ ነበረ። ከዛ በፊትም እንደነ ቶማስ ፓርቲን የመሳሰሉ ተጫዋቾች ትልልቅ የሚባሉ አውሮፓ ላይ ስማቸው የነገሱ ተጫዋቾችን የማየት እድሉ አለ። ከኢትዮጵያን ተጫዋቾች አንፃር ስታያቸው በጣም ልዩነት አለን ማለት ነው። በዚህ ደረጃ በቃ እንዴት ነው ነው በጣም ነው የሚገርመኝ አንዳንድ ጊዜ ሳስበው። ቀደም ናይጄሪያን አንስቼ ይላል ቀጥያ አይቮሪ ኮስትን አነሳለሁ። ናይጄሪያ ውስጥ ያሉ ቲሞች በካፍ ቻምፒዮንስ ሊግ ሰክሰስፉል አይደሉም ናቸው ካልከኝ ማሳያ ተገልጽልኛል። ምዕራብ አፍሪካ ቲሞች ላይ በብዛት አታይም። ምናልባት የሆነ ጊዜ ላይ አሳንቲ ኮቶኮ ብቅ ይላል ከዛ ይጠፋል። ጋና ላይ እነ አይቮሪ ኮስት ላይ ስትሄድም እንደዚህ በዚህ ደረጃ የምዕራብ አፍሪካ ክለብ ሆኖ ሰክሰስፉል ሆነ አታገኝም። ካሜሩንም ስትሄድ ሴኔጋል ኢቭን ሴኔጋል ብትሄድ አታገኝም። ምን ይመስላችኋል? የሀገር ውስጥ ታለንታቸው ላይ አብዛኞቹ አገር ውስጥ ላይ ቀርተው የሚጫወቱት ልጆች ቅድም እንዳልኩት ነው። አብዛኞቹ የት ወጥተዋል? ኤሮፕ ላይ ወጥተው በተሻለ ፋሲሊቲ ውስጥ ስልጠናዎችን አግኝተው የሚመጡ ናቸው። ለነዚህ ልጆች ታክቲክ ስትነግረው ይገባል። ቀላል በቀላሉ ማስረዳት ይችላል። የኛ ልጆች ደግሞ የመጡበት መንገድ አለ። ብዙ ዋጋ ከፍለው እዚህ ደረጃ ደርሰዋል። በራሳቸው መንገድ ከስትሪት ፉትቦል ጀምሮ ወይ ደግሞ በየመንደሩ ካለ የፕሮጀክት ስልጠና ጀምሮ በተለያየ መንገድ እዚህ ደርሰዋል። በዛ ላይ የሚጫወቱበት ሜዳ ፋሲሊቲው ምኑ ራሱን የቻለ ኢምፓክት አለው። ፎርማቱ በራሱ ኢምፓክት አለው። እነዚህ ልጆች ነው ይዘህ የት ነው የምትሄደው? ከቀደም እንዳልከው ከነ መሐመድ ሳላ በተለያየ ፋሲሊቲ በተለያየ ስልጠና ውስጥ ያለፉ ተጫዋቾች ጋር ነው የምታገናኛቸው። የሰሜን አፍሪካን ግን በተለየ ሁኔታ ማየት መቻል አለብን ብዬ ነው ማስበው። ሰሜን አፍሪካ ላይ ያሉ ቲሞች ሞሮኮ፣ ቱኒዚያና ግብጽ አካባቢ ያለው በተለየ ሁኔታ ማየት እጅግ በጣም አስፈላጊ ነው ብዬ አስባለሁ። ጂኦግራፊካሊ አፍሪካ ውስጥ ነው ያለነው። ነገር ግን እዛ አካባቢ ያለው የስልጠና ሂደት የሚሄዱ ያንዳንዱ እኔ አሁን ባለፈው ካይሮ ስልጠና ነበርና ጂኤስ ስልጠና ሄደን ያረፍንበት ሆቴል የአስቶን ቪላ የታዳጊዎች ግብጽ ላይ ያለ ቲም ያረፈበት ነው። እዛ ይመጣሉ ማለት ነው። አስቶን ቪላ አለው እዛ ግብጽ ላይ ራሱ ገብቷል። እነዚህ አውሮፓ ላይ ያሉ ትልልቅ ቲሞች የራሳቸው አካዳሚዎችን እየፈጠሩ ነው ያሉት። ወይ በኮኔክሽን ከሆነ በፓርትነርሺፕ ይሰራሉ ወይ የራሳቸውን ስታብሊሽ አድርገው ነው የሚሰሩት ማለት ነው። ስለዚህ ታለንት እንዳላውቀው ስልጠናው በደንብ በስፋት እየሄደ ነው ያለው ነው። እኛ ጋር ግን በዛ ደረጃ አይደለም ያለ ነው። አሁን የተለመደውን ትሬንድ ይዘን ነው እየታገልን ያለ ነው አይደል? የተለመደውን ትሬንድ በራሳቸው መንገድ የመጡ ልጆችን ነው ይዘን እያጫወትን ያለ ነው። አንደኛ እዛ ጋር ያለው ለውጥ
እዚህ ጋር ካለው ስራ አንጻር በጣም ልዩነት እንዳለው በደንብ ትረዳለህ። ስለዚህ መሰል እይታዎችን መኖር መቻል አለባቸው። ለዛም ነው ስለ ትውልድ ኢትዮጵያውያን ምናምን ጥያቄዎች ምናምን እየመጡ ያሉት። የተሻለ ፋሲሊቲ የተሻለ ስልጠና ያገኙ ልጆች አሉ። ያም ሲባል ደግሞ እዚህ ያለውን ደግሞ ማስተካከል ዋይኖት እንደ ግብጽ ማናደርግበት ፋሲሊቲው እያበዛ ከሄድክ እኮ የሀገሪቱ ትልቁ ፕሪሚየር ሊግ እኮ ውድድር እያካሄድበት ያሉ ሜዳዎችን እኮ አይተን የኢትዮጵያ እግር ኳስ የናሽናሊቲ መጣፈንታን መናገር እኮ ይቻላል። አይቻልም እንዴ? ያው ብዙዎቻችን ትኩረት የምናደርገው ናሽናል ቲሙ ሲሰበሰብ ይሆንና ነው ናሽናል ቲሙ ላይ ያው ሁላ ውርጅብኙ ምኑ የሚመጣው። ግን እንዴት ነው ፕሪሚየር ሊግ እየተካሄደበት ያለው ሜዳዎች በአሁን ሰዓት ስታንዳርዱን የጠበቀ ነው? እሱን ተው ናሽናል ቲሙ ወጥቶ እየተጫወተ ነው። ፋሲሊቲ ስለሌለ የሜዳው ፋሲሊቲ እንዴ ልጁ እኮ የተጫወተበት ሜዳና አሁን የሚጫወትበት እኮ ገና እኮ ሜዳውን መልመድ በራሱ እኮ አንድ ራሱን የቻለ እንትን ነው። ገብቷል? የተሻለ ቦታ ላይ ነው የሚጫወተው ምን የሚለው ግን ያንን ሊያደርግ የሚችል መስመር ዘርግተናል ወይ የሚለው ነገር አሁን ብዙዎች ከፌዴሬሽኑ የሚጠብቁ ከሆነ ከባድ ነው። ኢትዮጵያ ለውጥ አታመጣም። በዛ ፌዴሬሽኑ ጋር ብቻ የሚወረወር ሳይሆን ኢንፍራስትራክቸር በጠቅላላ መንግስት ጋር የሚያልፍ ነው። ስለዚህ በደንብ ኢንጌጅድ ሆኖ መንግስት መግባት መቻል፣ ክለቦች በደንብ አሁን እኮ ስለ ሜዳ ስናወራ እኮ ክለቦችም ፌዴሬሽኑን ብለም ያደርጋል። ክለቦች እኮ ሜዳ እኮ ሊኖራቸው ይገባል። ሲጀመር እነሱ ራሳቸው ሊኖራቸው ይገባል። ግራስ ሩት መስራት አለባቸው። ግራስ ሩት ላይ መስራት መቻል አለባቸው። በዛ ደረጃ ግን አይደለም። ሌሎች ዓለማት ላይ አሁን እየተፈጠሩ ያሉ ሂደቶች አሉ። እነ ኮሞሮስ፣ እነ ሞዛምቢክ፣ ሌሎች አፍሪካ ሀገራት እነ ኬፕ ቨርድን ማንሳት ይችላል። እንትን ማለት ጀምረዋል። ትውልድ የነሱ ሀገር የሆኑ ሰዎች ውጭ እየተጫወቱ ያሉትን እያጫወቱ ነው ያለው። ያን የህግ ማዕቀፍ በደንብ ማስተካከል። ከዛ ውጭ ደግሞ እኔ ማልደግፈው ናቹራላይዝ እያደረጉ ያለው አሉ። ጅቡቲ እኮ ስንጫወታት እኮ የድሮዋ ጅቡቲ እኮ አይደለም እየገጠመ ያለው። ብዙ ሰው ላይ ተሳሳተ። አሁንም የምናገረው ጅቡቲ በእግር ኳስ ከኛ ጋር ኮምፒት ለማድረግ ሲጀመር የህዝብ ቁጥር አይደለም ማተር የሚያደርገው። እንደዛማ ቢሆን ቻይና ሁሌ የዓለም ዋንጫን ታነሳ ነበር። እንደዛ ቢሆን ህንድ ሁሌ ታነሳ ነበር። ከህዝብ ቁጥር ጋር ማያያዝ የለብንም። ጅቡቲ አሁን ላይ ያለችበት ሌቭልና እኛ ያለንበት ሌቭል ምንድን ነው የሚለው ማየት ያስፈልጋል። ጅቡቲ አሁን ባላቸው ታለንት አገር ውስጥ እየሰሩት ባለው ነገር ለመምጣት ታይሚንግ አሁን በደንብ እንትን ስላላላቸው ምን ማድረግ ጀመሩ? ናቹራላይዝ ማድረግ ጀመሩ። ጋናዊ ተጫዋች ማጫወት ጀመሩ። የናይጄሪያዊ ተጫዋች ካስቻለው ጋር ሲገፋፉ የነበረውን አጥቂ አይተዋል። እንደዚህ አይነት ተክለሰውነት ከጅቡቲ አለ። እንደዚህ አይነት ተክለሰውነት መሀል ላይ የሚጫወት የነበረ ልጅ አይተህ ከሆነ ከመስመር እየተነሳ የሚያጠቃ በረኛው ሶስት ነበሩ አይደል? ግብ ጠባቂውን ጨምሮ በታያቸው እንደዚህ አይነት ሲስተም ውስጥ እየገቡ ነው። ስለዚህ በአውሮፓ የተጫወቱ ተጫዋቾችም ባለፉት አመታት ለማጫወት ሞክረዋል። ለምሳሌ አሌክሳንደር ሶንግ የቀድሞ የአርሰናልና የባርሴሎና አማካይ በጅቡቲ ሊግ ሲጫወት እንደነበር ይታወቃል። እውነት ነው። ቼልሲ የተጫወተው ማለት እንትናም ነበር ካሉ ራሱ ሰለሞን ካሉ ይሄ ራሱ ምን አይነት ተነሳሽነት ሊፈጥር እንደሚችል ዳር አያን ያየ ማለት ያው እንትኑ ትችቱ ምን እንዳለው ነው። አንዳንዴ ደግሞ ቆም ብለን ማየት ያለብን እኛ ሚስ ያደረግ ነው ሌሎች እያገኙት የሆነው ነገር ምንድነው የሚለውን በጣም ማየቱ እጅግ በጣም አስፈላጊ ነው የሚል እምነት። ከኢትዮጵያ ብሔራዊ ቡድን እንደው አንተ በመራባቸው አጋጣሚዎች አመለሸጋ የምትለው ተጫዋች ማን ነው? አመለሸጋ ነው። እኔ ናሽናል ቲም ላይ ሲመጡ ተጫዋቾች በጣም የተሻለ ዲሲፕሊን ያላቸው፣ ምክንያቱም የምታሳልፈው አብረ 5 ቀን 6 ቀን ፋቲግ የሆነ የመሰላቸት ነገር ስሜቶች አይኖሩም። የሚኖሩት የት ነው? ክለብ ላይ ግን ያው ረጅም ጊዜ ነው። አንደኛ ቅድም ፎርማቱ ረጅም ጊዜ አንድ ላይ አንድ ቦታ ያደርጋል። ስትነሳ መተው ተመሳሳይ ነገር ነው። ስለዚህ የተለየ ነገር ወይ ትፈልጋለህ። ያ አመለሸጋ እንዳትወል ሊያደርግ ይችላል። ነገር ግን ናሽናል ቲም ላይ ግን በጣም እርስ በርስ የሚከባበሩ ልጆች፣ በጣም የተሻለ ባህሪ ያላቸው ልጆች ምናምን ነው የምታዩና በአመለሸጋነት ሁሉም የተሻሉ ናቸው። ላይ የእውነት የምሬ ነው ለማለት ሳይሆን የተሻለ እንትን ያላቸው። ስለ ባህሪ ጌስ ያነሳ ብዙ ጋዜጠኞች ኢትዮጵያ ውስጥ አሉ ባይ እና ፖዚቲቭሊ ሀሳብ ገንቢ የሆኑ ነገሮችን የሚሰጡ ጋዜጠኞች ይኖራሉ። እንደገና ደግሞ ያለ ምክንያትም ያለ ማስረጃ የሚያወሩ ብዙ ጋዜጠኞችም ይኖራሉ። እንደው አንተ በዚህ በተለይ በጋዜጠኝነትም ስላለፍ ከሆነ አመራር ላይ ስላለ
ፐርሰናሊ አታክ ሊያደርጉ የሚፈልጉ ሰዎች አሉ በጋዜጠኝነት ብለህ ታምናለህ? የተሳሳተ መረጃ ያላቸው ሰዎች አሉ። በቃ የተሳሳተ ይዘው አንዳንዴ ዶንት ጀጅ ኤ ቡክ ባይ ኢትስ ከቨር አይባል ወይ እንዲህ ሲያየኝ አላመር ከሆነ ወይ ማስጠላው ከሆነ አንድ ሰው በቃ ይሄ እንደዚህ አይነት ሰው ይላል። እንዲህ አይቶ የሆነ ጀጅ የሚያደርገው ነገር አለ ይመስለኛል። አዶን ነው በዛ የተነሳ እንትን ይላል አታክ ላይ ያደርግ የሚሞክር አይነት ሰዎች አሉ። ከዛ ውጪ ደግሞ የሆነ ኢንተረስታቸው ያልተሟላ አካላቶች ይኖራሉ። እኔ እዚህ ጋር በመኖሬ ኢንተረስታቸውን ያላሟላው ሲሆን ደግሞ ያሳድዱዋል። ምክንያቱም ከራስ ኢንተረስት ለሀገር ተቆጭተው ምናምን እንዳይመስል ለሀገር አስበው ምናምን እንዳይመስል የራስ ኢንተረስት ነው የራስ ፍላጎት ነው ያላቸው። ያንን ሳታሟላው ስትቀር እንዴ ምርጫው ላይ ስንት ሰው እኮ ነው ያየን። እናንተም አላያችሁም እንዴ? ምን ነበረ ማን እንዴት ነበር ሲያደርግ የነበረው ምናምን ብለ ማየት ትችላለን። እውነት ለኢትዮጵያ ሀገር ኳስ ታስበው ከሆነ እሰየው ከኛም የተሻለ ሰው እንዲመጣ ትፈልጋለህ። ኢትዮጵያ እኮ ከፍ እንድትል ትፈልጋለህ። እኔ ሌላ ሀገር የለኝም። አንድ ሀገር ኢትዮጵያ ነች ያለች። ከዛ ውጪ የሆነ ኢንተረስት ሊኖረኝ አይችልም። እና አንዳንዱ ግን ያሳድዳል። የሆነ ወይ ናሽናል ቲሙ ላይ እንደ ልቡ መፈንጨት ፈልጎ አትፈነጭም አያገባም ስትለው አንዴ በሆነ አጀንዳ ይዞብ ይመጣል። አንዴ በሜዳ በመናም ይሏል። አንዴ በዚህ ምናምን ኢትዮጵያ እኮ መጫወት እየቻለች ነው ከሀገር ወጣ የምትጫወተው ብሎ ሌላ አጀንዳ ይፈጥርባል። ግን አይደለም። ህዝቡ ደግሞ በደንብ ነገሮችን አብሰልስሎ የሚያይ የነቃ ስለሆነ በደንብ ለተወሰነ ቀን ልትሸውደው ትችላለህ። ግን ሪያላይዝ ያደርጋል ነገሩ። የተወሰነ ቀን የሆነ አካላቱን ልትሸውድ ትችላለህ። ስለዚህ ያ ነው በቃ የሆነ ነገር ሳታረግለት ስትቀር በቃ ይፈርጃል። አንተ ከዚህ ወገን ነው ይላል። ደግሞ ያላረከው ነገር ወይ ማድረግ ስለ መብቱ እንኳን ሆነ የከለከልከው ነገር ደግሞ ካለ አንሎ እንግዲህ ሳታቅ ያረከው ነገር ካለ እንኳን በቃ ሆን ብለህ እንዳረከው አድርጎ ያስባል። ወይ መጥቶ ያወራም ፌስ ቱ ፌስ ምክንያትነት ይዘው የሚተቹን ደግሞ በዚህ አጋጣሚ አሁን በዛኛው አንግል አነሳን። አሁን ደግሞ ምክንያትን ይዘው ማስረጃ ይዘው ለመተቸት የሚሞክሩት ካሉት ደግሞ የምትላቸው ነገር ምንድን? ምክንያት ይዘው የሚተቹ ሰዎችን መረጃ ይዘው የሚተቹ ሰዎችን ማስረጃ ይዘው የሚተቹ ሰዎችን ያብዛልን። አሜን። የምሬን ነው። እውነት ነው። ያብዛልን። በቃ ከዚህ ማንግል እንድናየው ስለፈለኩ እንደዚህ አይነት ሰዎች በጣም ኢትዮጵያ ትፈልጋለች። በኳሱ ላይ በዚህ ደረጃ ነው መጓዝ መቻል ያለብን። እኔ ሌባ የሆንኩኝ ቀን ራሴ ላይ ነው መወስነው አልኩ። ሌላ ሰው መጥቶ እኔ ላይ እንዲወስን አይደለም ራሴ ላይ ነው መወሰን። ያን ያህል ትራንስፓረንት ነኝ ብዬ አስባለሁ። የሚመጣውን ሪስክም እያንዳንዱ መቀበለው ነው የሚሆነው ማለት ነው። ገብቷል። ግን ዝም ብሎ በቃ ሶሻል ሚዲያ ላይ እንትን ይላል፣ ይጠዳሃል፣ የሆነ ነገር ይላል። አረ እንደውም አሁን ሰሞኑ አንድ ጽሁፍ አየሁኝ። የኢትዮጵያ ብሔራዊ ቡድን የሚጫወተው ለዓለም ዋንጫ ለማለፍ ነው። የምንጫወተው ለዓለም ዋንጫ ለማለፍ ነው ብሏል። ኦፍ ኮርስ ማለት ይጠበቅብኛል። አዛም ጂኤስ በቃ ኢንስፓየር ማድረግ አለብኝ። ፋክት ደግሞ ማየት አለ። ዝም ብሎ ኢንስፓየር ምናምን ልክ ሞቲቬተር ስፒከር አይደለም። ዝም ብለህ ባልሆነ ነገር ሞቲቬት አድርገህ ሰውን እንትን ምትላል። ያልተባለ ነገር ይጻፋል። ሰሞኑ ያዩዋቸው ሚዲያዎች አሉ። ባሩ ባንተ እምነት አለን ምናምን እያሉ እየተሳለቁ ምናምን ይጻፋል። ከግብጽ ጨዋታ በኋላ ልክ ያንን ነገር እንደተባለ ተደርጎ ተፖስቶ ምናምን ልክ ከግብጽ ጨዋታ በኋላ እኮ ስቲል በሂሳብ ቀመር የማለፍ እድል አለን ማለትም ሊጠበቅብኝ ይችላል። ግን እንደዚህ አይነት ቃል አላልኩ ማለት የትኛው እስኪ ማስረጃ አምጣ ብትለው አያመጣም። ግን ለህዝቡ ምን አይነት መልእክት ያስተላልፈዋል? ኔጌቲቭ ኢምፕሊኬሽን ልክ በደመ ነፍስ ሐሳብ እንደምሰጥ ጨብሶ ነው እንዴ እናይለው ማለት ልትባል ትችላል። ወይም ደግሞ ለህዝብ ያለኝን ለህዝብ ንቀት አለው ተብሎ እንዲተረጎም ያደርግባል። አንዳንዱ ሰው እስኪ ይሄ ነገር እንትን ላይ ተጽፎ አየው እንዴ ለምን ለማለት ሞክር አይ እኔ አላልኩ ማለት ግን ሊጠበቅብኝ ይችላል። ግን እንደዚህ አይነት ኤክስፕላኔሽን አልሰጥም። አንደኛ ያለንበት አሁናዊ ሁኔታ ምንድነው ምናምን የሚለው ማየት መቻል አለ። ብዙ ነገሮችን ነው ማየት አለበት። መቼም ከናንተ በላይ ለቀባሪው ማርዳት ነው። ባይ ምን ያስደስታል? በምን ተዝናናው? ሃርድ ቶክ እንዳናረገው ቢክ
በቃ ቤቴ ማሳለፍ ነው የምደሰተው። በቃ ስራ ከወጣው ቤት ነው የምታገኘው፣ የትም ቦታ አታገኘው። አራ አሲዘን ወጣ በፊትም ነው ሰውን ካገባ በኋላ በቅርቡ ነው ያገባው። አዎ ያው እንትኑም ቁጥጥሩ የሚበዛል ለማለት ነው። ያን ጊዜ ይበዛል ቁጥጥሩ። ትዳር እንዴት ነው? ቆንጆ ነው አይደለ? በጣም ደስ ይላል። ወጣት ሆኖ ትዳር ልጅ ምናምን ሳታገባ የቆየባቸው ጊዜያቶች ይቆጫዋል። ኧረ እባክህ ቆንጆ ነው፣ ደስ ይላል። እንግዲህ አመራርና የኢትዮጵያ እግር ኳስ ፌዴሬሽን ዋና ስራ አስፈጻሚ ነህ። እንግዲህ ብዙ ቆይታዎች አድርገናል እኮ አይደል? እንደው ምናልባት ባይ ቀረ የምትላቸው ነገሮች ካሉ መነሳት አለባቸው የምትልበት፣ ከዛ በኋላ ስለ ካስታችንም ደግሞ ታወራናለህ። ግን ቀረ የምትላቸው ነገሮች ካሉ እስኪ እናውራባቸው። ደግሞ እሱ ያው ወሬ እንዳይሆን ጭውውትን ማድረግ ስለነበረብን፣ በነገራችን ላይ ያው አንተን ስንጋብዝህ ብዙ የሚጠብቁን ተመልካቾች ይኖራሉ። ምን እንደሚነሳ ያውቃሉ፣ ምን እንደማይነሳ የጠበቁት እንዳልሆነ አምሹር። ምክንያቱም ጭውውት ነው ይሄ አገራዊ። አሁን በተለይ አሁን ካለው ሁኔታ ይገጋም እያወራን ነበር። በተለይ አሁን ሰው አብዛኛውም ኤክስፔክት የሚያደርገው በተለይ አሁን የሶሻል ሚዲያ ማሞቂያ ሆነው፣ ለምሳሌ አሁን ስለ ናሽናል ቲም የሚያወራ ሰው የለም። እውነት እናውራ ከተባለ ትክክለኛ ለውጥ የሚፈልግ ሰው አሁን ስለ ናሽናል ቲም ማውራት ነበረበት በዚህ ወቅት፣ ግን የለም። ለምሳሌ የዛችን ሰሞን ወቅት ግን ብዙ ነገሮች ይወሩ ነበር ብዬ አስባለሁ። በእርግጥ በዛው የሚቀጠሉ ሊኖሩ ይችላሉ። በዚህ አጋጣሚ ክሬዲት የምንሰጣቸው ናሽናል ቲሙ የምር እንዲቀየር የሚፈልጉ ብዙ ግለሰቦች፣ ጋዜጠኞችም እንዳሉ እናውቃለን። ግን ልክ እንደ በፊት እንደነበረው ነገር የለም። አሁን በተለይ ከሳምንት በፊት እንደነበረው የለምና ሰውም ኤክስፔክት የሚያደርገው በተለይ ከናሽናል ቲሙ ጋር ተያይዞ ምናምን ምናልባት እሱ ያው በመግለጫ ወቅት የሚሰጥ ጉዳይ ነው። ይሄ ደግሞ ስፖርት ካስት በስፖርትም ያለው አመራርም ያለ ሰው ስፖርት ጋዜጠኛም ይሁን እግር ኳስ ተጫዋች መጥቶ ኖርማል ስለሌላ ህይወትም እንዳለው ማሳያ መድረክም ይመስለኛልና ለዛም ይመስለኛል የኢጌን ሀሳብ ላጠናክር ለብዬ። እውነት ነው። እንግዲህ ቶኪንግ ፖይንት መሆን አለበት፣ አጀንዳ መሆን አለበት። የኢትዮጵያ እግር ኳስ በተለይ የናሽናል ቲም ጋር በተያያዘ አጀንዳ ስናደርገው በብዙ አስፔክቶች ማየት የሚቻልባቸዋል። ከፌዴሬሽኑ የሚጠበቅ ከመንግስት፣ ከክለቦች፣ ከእያንዳንዱ ከሚዲያው እንዴት ነው የናሽናል ቲም ሰሞኑን የሚኖረን የሚዲያ ሪፖርቲንግ በምን መልኩ መሆን መቻል አለበት፣ እንዴት ነው ልንደግፍ የምንችለው። እርግጠኛ ነኝ የኢትዮጵያ ዲፌንስ ፎርስ ወይም ደግሞ የኢትዮጵያ መከላከያ ጦርነት ከሆነ ሀገር ጋር እየገጠመ እርግጠኛ ነኝ በእንደዚህ አይነት ደረጃ ሀሳቦች አይነሱ ብዬ አስባለሁ። ያ አሁን የማይገናኝ ነገር ለማገናኝ ፈልጌ አይደለም። ናሽናል ቲም በዛ ደረጃ መታየት መቻል አለበት። እዛ የማይነሳው ለሀገር ያለ ሁሉ ነገር እዛ ጋር መኖር መቻል አለበት የሚል እምነት አለኝ። ትችቶቹ ምኖቹ መቀጠል መቻል አለባቸው። ግን ታይሚንግ የታይሚንግ ጉዳይ ነው። እኔ የማነሳው ታይሚንጉ ነው እንጂ እኮ አሸናፊ ብሔራዊ ቡድን የለንም። እስከሌለን ድረስ ትጨፈጨፋለህ፣ ግዴታ ነው ትቀበለዋለህ። ያንን እኮ ግዴታ መቀበል አለብህ ነገር ነው፣ መቀየር መቻል አለብህ። ግን ልጆቹን ተነሳሽነት የሚቀንስ ከሆነ ግን ማሰብ ማየት በደንብ ይጠይቃል የሚል እምነት ስላለኝ ብዬ ነው። ከዛ ውጭ ግን የትችት እኮ ነው የሚያሳድገናል። የሆነ ስቴፕ ልታደርግ የምትችለው ስትተች ነው። ከዛ ውጭ ጻድቅ ነኝ አትንኩኝ ምናምን የሚባል ነገር አይኖርም እንዴ። ዊአር ኖት ከእግዚአብሔር በታች ነን አይደል ያለን። ስለዚህ ያን ማድረግ የለብንም ብዬ አስባለሁና ልክ እንደዛ አሁን ዲፌንስ ፎርስ ላይ የምታየውን ነገር ናሽናል ቲም በእርግጥ ኢንዱስትሪ ይለያያል። ይሄኛው ሞር ኦፍ ሀሳቦች ያለ ገደብ የሚነሱበት ሁኔታ እንዳለ እረዳለሁና ይሄን በዛ መልኩ ማግኘት ቢቻል ከዛ አንጻር አንደርስታንድ ማድረግ ቢቻል አንዳንዱ ደግሞ በእርግጠኝነት ምን ነገር ቀጥሎ የሚያወራው ስለሌለው ነው። ናሽናል ቲሙን ተዘጋጅቶ ስለማይመጣ ፕሪፓሬሽን ይጠይቃል። እንትና ያህናን ኢንተርቪው ያየዋል። ስፖርት ጋዜጠኝነት ጥንቅቅ ብሎ መዘጋጀት ነው ብላለች። ተዘጋጅቶ መግባት ይጠይቃል። ለመሳደብ መዘጋጀት አይጠይቅም። ገብተ መናገር ምናምን ይቻላል። በዛ ሌቭል ላይ ያሉ ሰዎች ልቦና ይስጣቸው የሚል እምነት አለኝ። ምክንያቱም ማናችሁም እናንተ የማትፈልጉት ስለሆነ የፌዴሬሽኑ ዋና ጸሐፊ፣ የፌዴሬሽኑ ፕሬዚዳንት፣ አሰልጣኙ፣ ተጫዋቾች ምናምን በኢትዮጵያ እግር ኳስ ላይ አንተ ምን ሁላችን አሻራ አለን። ደረጃችን ይለያያል። የሚኖረው ኃላፊነት ልክ እንደተቀመጥንበት ደረጃ ይለያያል። እሱም በዛ ምናለሁ በዛ ደረጃ ቢሆን ሀሳቦች ሲነሱ አንዳንዴ ሚስ ኢንፎርሜሽኖች ይተላለፋሉ። ማታስተካክላችሁ ህዝቡን አንዴ ካሳሳትከው በኋላ አረ እንደዚህ ነው ብትል ራሱ ማንም አይሰማ። አሁን የኢትዮጵያ ብሔራዊ ቡድን ዋና አሰልጣኝ
በአመት 14 ሚሊዮን ይከፈለዋል ምናምን የሚል ዜና አላያችሁ? ቲክቶክ ላይ ምናምን አያስደነግጥም? አሁን እንደዚህ አይነት ዜና በጣም ሾኪንግ ነው እንዴ! ከቤተሰብ ጋር ላጣላህ ይችላል እኮ አንተ እንደዚህ ላይ የምታገኙ ምናምን ተብሎ ባለቤቷን ደብቀህ ነው ወይ ሊባልም ይችላል። እኔ እንግዲህ እኔ ነኝ ዋና ጸሐፊው፣ ደብዳቤ የምሰጠውም ፔሮል ላይ የምንፈርመውም እኛ ነን። ክቡር ፕሬዚዳንት ነን የምንፈርመው። ዋና አሰልጣኛችን 120 ሺህ ብር ነው የሚያገኘው፣ ምክትሎቹ 70 ሺህ ብር ያገኛሉ። ይሄ ነው ናሽናል ቲም ላይ አሁን ያለው። በተረፈ ለኢትዮጵያ እግር ኳስ ሁላችንም የበኩላችን አስተዋጽኦ እናደርግ። የበኩላችን አስተዋጽኦ ስናደርግ ለውጥ ይመጣል። በተለይ የናሽናል ቲም ሰሞን ሳይሆን ከናሽናል ቲም ውጭ ባሉ ጊዜያቶች አጀንዳ ሴት ተደርገው ሚዲያ እኮ ፓወሩ ከባድ ነው። ፖሊሲ እስከ ማስቀየር ይደርሳል። አጀንዳ ሴቲንግ ተምረናል ጆርናሊዝም ላይ አይደል? በጣም ያስፈልጋል። ናሽናል ቲማችን ሰክሰስፉል ያልሆነው በምን ጉዳይ ነው? የሆነች በተን ላይ ብቻ ባለ ጉዳይ ነው ወይንስ ናሽናል ቲም እኮ 9 ቀን ነው የሚመጣው ለልምምድ ከ300 ምናምን ቀናቶች ውስጥ 4 ጊዜ ምናምን ወይ 5 ጊዜ ጨዋታ ቢኖር 4 ጊዜ 9 አድርገ ቀኑን ስራውና የተቀረው ቀን በጠቅላላ ከብሬክ ውጪ ክለቡ ላይ ነው የሚቆየው። ክለብ ላይ ምን እየተሰራ ነው ያለው? አሰልጣኞቻችን ራሳቸውን ለማሳደግ በምን ሌቭል ላይ ነው እየተጓዙ ያሉት? ፕሮፌሽናሊዝም እያንዳንዱ ተጫዋች ላይ ገብቷል ወይ ሰርጿል ወይ? ኢትዮጵያ ውስጥ መጫወትን ብቻ ሳይሆን አውሮፓ ውስጥ መጫወትን የሚያልሙ ህልም ያላቸው እግር ኳሰኞችን እያፈጠርን ነው ወይ? ለዛ የሚመቹ ፕላትፎርሞችን እየዘረጋን ነው ወይ የሚለው በደንብ መታየት መቻል ይኖርበታል የሚል እምነት አለ። ፕላስ እነዚህ ታዳጊ ላይ የሚሰሩ አሁን የታዳጊ ምዘና ፕሮጀክት ውድድር አሁን መንግስት ዘንድሮ ጀምሮታል። መቀጠል መቻል አለበት። ኖት ፎር ዘ ሴክ ኦፍ የሆነ ተደርጓል ምናምን ሳይሆን በደንብ መቀጠል መቻል ይኖርበታል። የሆነ አካልም ደግሞ ልክ ናሽናል ቲም ብቻ ሲመጣ ፌዴሬሽኑን እስኪ ምንድነው ናሽናል ቲም ውጤታማ ያለው ነው ምናምን የሚል አይነት ሳይሆን ኮንቲኒየስ የሆኑ ጥያቄዎች ከሚኒስትር መስሪያ ቤቱ ኮንቲኒየስ የሆኑ ስራዎች፣ መደጋገፎች አብሮ መኖር መቻል አለባቸው። ምክንያቱም 2029ን ህልም አድርገን እየሰራን ነው አይደል? 29ን ኮስታ አዘጋጅ ዋንጫውን ማስቀረት አለ። ያለ በለዚያ ከባድ ነው የሚሆነው። ሌላ ኢሹ ነው ደግሞ ሊፈጠር የሚችለውና ከዛ አንፃር አሸናፊ ትውልድ አሸናፊ ብሔራዊ ቡድን ለመስራት የሁሉም ሰው አስተዋጽኦ ያስፈልጋል። የሆነ አካል ላይ ብቻ ወርውረው መተው አይደለ። እኔማ ነገ ሊሄድ ይችላል እኮ ነገ ሲሄድ ከዜሮ ነው እንደገና የሚጀመረው። ነጋቱ ኢሳያስ ሲሄድ ከዜሮ ነው የሚጀመረው። ቢያንስ እስካለ ድረስ ያንን ሰው ማበርታት፣ መደገፍ፣ ማገዝ ያላየ ነው። ኢቭን ያልተረዳ ነው ነገር ካለ ደግሞ ልክ እንደዚህ አይነት ብሪፊንግ ፕሮግራሞች እየተዘጋጁ መጠያየቁ የተሻለ ነው የሚል ሀሳብ ነው ያለኝ። ናይስ አሪፍ ቆይታ አደረግን። ባሂ ምናልባት ካስታችንን አስተያየት ስጠንና በቀጣይ እንደው እዚህ ካስት ላይ ስፖርት ካስታችን ላይ ማን ቢቀርብ እንደው ምርጫ ታደርጋለህ? ያው ከሁለት ከሶስት በላይ ሰዎች ቮት አድርገን አንተን ነበረ ቀደም ሲል ያወጣናቸው መረጃዎች። አሁን ደግሞ እስኪ አንተ ደግሞ ማን ቢቀርብ አሪፍ ነው ብለህ ታስባለህ እዚህ ላይ? ከዛ በተረፈ ግን እንዴት አየው ካስቱ? በጣም አሪፍ ነው። ከተለመደው ወጣ ያለ ነው። እንደውም እናንተ ከተለመደው ወጣ ለማድረግ እየሞከራችሁ እኔ ትንሽ ሲሪየስ ያስኩት ነበረ መሰለኝ። ያው እንደው ሰውም ስለሚጠብቀው በማሰብ ነው። አዎ ግን ያልተነገሩ ጉዳዮችን ግን አንተ ላይ ሰምተናል። እውነት ለመናገር የተሻለ እንትን ይሄ ፎርማቱ በጣም አሪፍ ነው። ኪፕ ኢት አፕ በደንብ ቀጥሉበት። በዚህ ውስጥ እንደውም ይሄ ከወንበሩ በስተጀርባ ያሉ ነገሮችን በደንብ የምታውቅበት ሂደት ይኖራል። ለምሳሌ አሁን ቅድም ስናወራቸው የነበሩ ነገሮችን በደንብ እያወራን ነበር። አሁን ሲሪየስ ኢንተርቪው ምናምን ቢሆን ቁጭ ብለ እንዴት ነው ናሽናል ቲሙ ወይ እንዴት ነው ደረጃጀታችሁ ምናምን በቃ ከዛ የተገደበ ይሁንና የተገደበ ሀሳብ ተናግረህ ትወጣለህ። አሁን ግን ወደዛም ወደዚህም እያል ስለባስኬት ይደናል እንዴ ሞሮኮ ይደናል። ገመና የሚል ድራማ ነበረ የምታስታውሰው? እዛም ላይ ነበር። እዛ ላይ ወለልፍ እላለሁ። የቪዛው ጉዳይ ግን እንድታስብበት። የትኛው ማለት ናሽናል ቲም ካለ እኛ ምን ሄዳለን? ምክንያቱም በጣም በቃ ኤክሳይቲንግ የሆነ ነገር ነው የነገርከን። በተለይ ሞሮኮ ላይ ያለው እውነት ተመኘውኝ ነው። አሁን የሆነ ሂደህ አሁን ማየት የምትፈልጋቸዋለሁ አይደል? ስቴዲየሞች ከአፍሪካው ሞሮኮን እንመኛለን። ግን ሞሮኮ አሁን ከአውሮፓ ውስጥ ከሚገኙት በላይ ራሱ ያንተ አገላለጽ በጣም እንድትመኝ ያደርጋል። ልፈርም አሁን ወደ ሞሮኮ የሚለው ቆይስ አንድ ጨዋታ ነው ያለን እኮ ከዚህ በኋላ ከሜዳችን ውጪ እሱ አዲስ አበባ ካልሆነ በቀር
ከሜዳችን ውጪ እንግዲህ አንድ ጨዋታ ይቀረናል። ሞሮኮ ባረገው እንግዲህ ለመጎብኘት እና ማን ቢመጣ አሪፍ ነው ግን እኔ ፕሮግራማችሁ በጣም አሪፍ ነው። በጣም ረጅም ጊዜ ከሚዲያ ርቀዋል አልተገኙም ያላችኋቸው ክቡራቱ ኢሳያስ ጅራን ሪከመንድ አደርጋለሁ። ከሳቸው ጋር ጥሩ ጊዜ በጣም ስለሳቸው ብዙ የምታውቋቸው ኤክሳይቲንግ ነገሮች ይኖራሉና እንዲም ሲሪየስ የሆኑ ኢንተርቪዎችን ከሚያደርጉ ሞር እዚህ ጋር መጥተው ሀሳባቸውን በደንብ የሚያስረዱበት ስለሳቸው ብዙ የምታውቋቸው ልክ እኔ አሁን ያልኳቸው ነገሮች እውነት ናቸው የምትሉትን ሚለውን ፕሩፍ የምታረጉበት በጣም የሎቢውን ስራ ተሰራልና እሱን ነው አሁን በአንተ ፍቃደኝነት የሚወሰን ስለሆነ እውነት ለመናገር ምንም ጥያቄ የለውም። ከነ ምናቀርባቸው ሰዎች ካቀርናቸው ውስጥ አንዱ እሳቸው ነበር። ቀደምማ ለምንድን ነው ሚዲያ ይፈራሉ ወይ ምናምን ስንል የነበረው ለዛ ነበር። ሪኮመንድ ከተደረገ እንደማይፈሩ ለማሳየት በጣም ደስ ይላል። እኔም የዛ አካል ሆኜ የማሳመኑን ስራ እሰራለሁ። እንደው አቶ ኢሳያስ ጅራ ማን ናቸው? ከሚዲያ ውጭ ያላቸው ህይወታቸው ምን ይመስላል የሚለውን ደግሞ ለስፖርት ካስት ተመልካቾቻችን እናቀርባለን። ባይም እንዳለው እንግዲህ ከሲሪየስ እንደውም ንግግር ይልቅ በእንደዚህ አይነት መልኩ ይወዳሉ ብለዋል። ይሄን በስፖርት በተለይ አሁን ብዙ ጊዜ እለዋለሁ ይሄንን ፍቅር ላይ የሚያተኩሩ ብዙ ፖድካስቶች አሉ፣ አርቲስቶች ላይ የሚያተኩሩ ብዙ ፖድካስቶች አሉ። በስፖርት ዓለም ውስጥ ያሉ ሰዎችን የሚሰራ ፖድካስት ግን የናል እንደዚህ በግለሰብ ደረጃ ልትጠይቅ ትችላለህ በሶሻል ሚዲያ ፕላትፎርሞች ምናምን። በእንደዚህ ግን ሰዎች መጥተው ደግሞ በነጻነት ሲያወሩ እንደውም ችግሩንም አቅልለው ሲያወሩ ሰውም የሚቀበልበት መንገድ ቀለል ይላልና ምናልባት ያን ነገር ከን ደግሞ አቶ ኢሳያስ ጅራ ላይ ተግባራዊ ከሆነ ደግሞ አይ ቲንክ ይሆን ይመስላል። በደንብ ይሆናል። ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። እናንተም ጠርታችሁኝ እዚህ ሀሳቤን እንዳነሳ የተደበቁ ነገሮችንም እየገለጣችሁ ስላወራን ከልብ አመሰግናለሁ። እኛም እናመሰግናለን። በዚህ አጋጣሚ ግን ባሂ በተለይ አቶ ባህሩ ጥላሁን ይቅረብ ብለው ጥያቄ ላቀረቡ ሰዎችም በዚህ አጋጣሚ አክብሮትም የተነሳ ይመስለኛል አክብሮትም አመሰግናለሁ። ማመስገን ከቻለ ለምሳሌ አሉላ አንዱ ነው፣ አና ነበረች፣ ምስጋናው ነበረ፣ ይሳቅ ነበረ። 5 ጋዜጠኞች እንግዲህ ማን ቢቀርብ ይሻላል ስንላቸው ያው ባህሩ ጥላሁን ያሉንም ሰዎች ነው። አመሰግናለሁ። አመስግንልኝ ሁሉንም ከልብ አመሰግናለሁ። የነሱንም ኢንተርቪው ቀደም ብለልከልኝ ለማየት ሞክሬያለሁ። ፎርማቱ ምን አይነት ነው? እኔማ ሱፍ ምናምን አድርጌ ልመጣ ነበር ያሰብኩትና ፎርማቱ እንደዚህ ፈታ ስለሆነ ፈታ ብዬ ነው እኔም የመጣሁት። አቶ ኢሳያስ ጅራን ደግሞ ካለ ሱፍ ደግሞ ቁጭ አድርገን እዚህ ልናወራቸው ነው። በጣም ደስ ይላል። እናመሰግናለን። እኔም አመሰግናለሁ። እግዚአብሔር ይስጥልኝ። እሺ እግዚአብሔር ይስጥልኝ።